ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን.com ላይ ያደርሳችሁ አብራችሁን ቆዩ። በዚህ ሰዓት በርከት ያሉ የግንባር መረጃዎችንና ተዛማጅ ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን ይዣለሁ። እንግዲህ በዚህ ሰዓት ወደ እናንተ ከማደርሳቸው መረጃዎች መካከል የክተት ጥሪዎችን እየተመለከተ ነው። እንግዲህ እያንዳንዱ ክልል የክተት ጥሪ እያደረገ ነው የሚገኘው። በዛሬው መረጃ ጊዜያችን በጠዋት የኦሮሚያ ክልል ክተት ጥሪ ማስተላለፉና እንደዚሁም ደግሞ ከዚህ ጋር በተያያዘ የክልሉን የጸጥታ ኃይል አደረጃጀት በመካናይዝድ እና በመከላከያ ደረጃ እያደራጀ መሆኑን ዝርዝር መረጃዎችን አድርሻችኋለሁ። በሌላው ደግሞ ራሱን እንደ ራስ ገዝ ክልል በሚቆጥረው የትግራይ ክልል አካባቢ እንደዚሁ አዲስ የክተት ጥሪ ተደርጓል። ያው እንግዲህ ካለው አጠቃላይ ወታደራዊ ዝግጅት አንጻር የሚታይ ነው። ይህንን የተመለከቱና ሌሎች መረጃዎችን ጨምሮ በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን በዚህ ሰዓት ወደ እናንተ የማደርሳችሁ ይሆናል። ወደ አማራ ክልልና በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎች በዚህ ሰዓት ወደ እናንተ ይደርሳሉ። በአማራ ክልል በተለያዩ አካባቢዎች ያሉትን እንደዚሁ የግንባር መረጃዎችና ከዚህ ጋር በተያያዘ እንደዚሁ በድሮን ጥቃትን ያጋለጠ የወረዳ አስተዳደር በዋግ ኽምራ ዞን መታሰሩን ተከትሎ የሚሊሻ አባላት እና ሌሎች የብልጽግና አባላት ከመከላከያ ጋር እንደዚሁ ግጭት ውስጥ ገብተዋል የሚል መረጃ እና ሚሊሻው ሊበተን ይችላል በዚህ ምክንያት የሚሉ መረጃዎችን ጨምሮ የተለያዩ መረጃዎችን በሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሐሳብ አስተያየት ቢኖራችሁ ጥቆማ ዜናችን.com ላይ ልታደርሱ ትችላላችሁ። በዛሬ እንግዲህ ከወጡ መግለጫዎች መካከል የአማራ ፋኖ ብሔራዊ ንቅናቄ ፋኖ መግለጫ አውጥቷል። በመግለጫው የተለያዩ ጉዳዮችን አንስቷል። ሳምንታዊ የሆነውን የዘመቻ ውሎ የተመለከተውንና ሌሎች ዝርዝር ጉዳዮችን አካቶ ነው እንግዲህ በመግለጫው ይዞ የወጣው። ፋኖ የጀመረውን ጥቃት በብሔራዊ አንድነት እንመክታለን በሚል ነው መግለጫ ይዞ የወጣው። ከባለፈው የካቲት 1 ጀምሮ በጎንደር ቀጠና የተገኘውን ድልም እንደዚሁ በከፍተኛ ድል መዝግቦ ወቅታዊ መግለጫው ላይ በስፋት አካቶታል። በዚህም ድል ተቀዳጅተናል በጎንደር ቀጠና ሲል ፋኖ መግለጫ አውጥቷል። ከዚህ ጋር በተያያዘ በርካታ የሚሊሻና የአድማ ብተና ኃይል ተበትኗል፣ እንዲሁም ደግሞ በርካታ ወደ ፋኖ ተቀላቅሏል በሚል አሃዛዊ መረጃዎችን እንደዚሁ ይዞ ወጥቷል መግለጫው። በዚህ እንግዲህ በጎጃም ቀጠናም በተመሳሳይ እንደዚሁ በተደረገ ዘመቻ የቡድን መሳሪያና የነፍስ ወከፍ ተተኳሽ እና የነፍስ ወከፍ መሳሪያዎች በፋኖ እጅ መግባታቸውንም ጨምሮ ገልጿል። መግለጫው ረጅም ነው። ከመግለጫው ውስጥ ዋና ዋና አንኳር ነጥቦች ከተባሉት መካከል በውጊያና በዘመቻዎች እንደዚሁ በፋኖን መቋቋም ያቃተው አገዛዙ ይላል መግለጫው የተለያዩ አጀንዳዎችንና የማደናገሪያ ፕሮጀክትና ፕሮፓጋንዳዎችን ይዞ እየመጣ ነው በሚል በዚህ ላይ የተለያዩ የፕሮፓጋንዳዎችን ይዞ እየመጣ ነው፣ የጥፋት ፕሮጀክቶች በሚል አንደኛ በንጹሃን ላይ ያነጣጠረ ጥቃት በሚል ነው። እንግዲህ ይህንን በተመለከተ የአማራን ሕዝብ ለማንበርከክ ያገዛዙ የጦርነት ተልዕኮ መሆኑ እንደተጠበቀ ሆኖ በህዝቡ ላይ እየደረሰው ያለውን በተመለከተ በተለይ ይህንን የንጹሃንን ጥቃት እንደ አዲስ ስልት ይዞታል በሚለው ላይ የሚከተሉትን ነጥቦች አንስቷል። በድሮን በጀትና በሌሎች ከባድ መሳሪያዎች ድብደባ በማድረግ የኃይል የበላይነትን ማሳየትና የወገን ኃይል ላይ የስነ ልቦና ጫና ማፍጠር እንደ ስልት ለመጠቀም ተሞክሯል ብሏል በሰሞኑ ዘመቻ። በዚህም የንጹሃን መኖሪያ መንደሮች፣ ትምህርት ቤቶች፣ ቤተ እምነቶችና የጤና ተቋማት ጨምሮ ኃላፊነት በማይሰማው መልኩ ጭፍጨፋዎች ተፈጽመዋል። በዚህ ምክንያት በርካታ ሴቶች፣ ህጻናት፣ አረጋውያንና ጨምሮ ሲቪሊያን በገፍ ተጨፍጭፈዋል። ይሁን እንጂ አገዛዙ ጭካኔ ህዝባዊ መሰረታችን ከማጠናከርና አረመኔነቱን ከማረጋገጥ ያለፈ ፋይዳ አላመጣለትም ብሏል። በሁለተኛ ደረጃ ደግሞ እንደ ማደናገሪያ ስልት ይጠቀማል በሚል ፋኖ ያነሳው የብሔራዊ አጀንዳን እንደ ማደናገሪያ ስልት ነው። በራሱ ህዝብ ላይ የጨካኝ አረመኔ ተግባራትን የሚፈጽም አገዛዝ ለሀገር ክብርና ብሔራዊ አጀንዳዎች ትኩረት ሊሰጥ አይችልም። በተለይ ግጭት ጠማቂው የብልጽግና አገዛዝ የሀገር ሉዓላዊነትን አሳልፎ ለመስጠት የማያመነታ ስለመሆኑ ባለፉት 7 ዓመታት ሀገር ውስጥ አንዱ በአንዱ ላይ በማስነሳት ግጭትን በመለኮስ በፍቅር የሚኖረው ማህበረሰቦችን ሳይቀር ለራሱ ፕሮጀክት በሚመች መልኩ ስውር ጦር በማስገባት ሲዋጋና ሲያስወጋ ቆይቷል። ከዚህ ባሻገር ለዘመናት በመከባበርና በፍቅር የኖረው አጎራባች ሀገራት ድረስ በመዝለቅ የእርስ በርስ እንዲከፋፈልና የዓለም አቀፍ የሉዓላዊነትን ሕግ በመጣስ ታጣቂዎችን በማሰልጠንና በማሰማራት ለጎረቤቶቻቸው ጠንቅ እየተከለ ይገኛል። አብይ አህመድ የቀጠናው የሰላም ጸርና አተራማሽ ስለመሆኑ በየጊዜው ያደረጋቸው መርህ አልባ ስምምነቶች አደባባይ መገለጫዎቹና መሐላዎቹ በቂ አመላካች ናቸው። ከምንም በላይ የቱርክ፣ የዩናይትድ አረብ ኤሚሬትስ፣ የቻይና፣ የአዘርባይጃን ድሮኖችና ሌሎች ዘመናዊ ጦር መሳሪያዎች በአማራ ህዝብ ላይ በመሞከር የሀገሪቱ ህዝብ በአዳዲስ የጦር መሳሪያ መሞከሪያ ያደረገው አገዛዙ የኢትዮጵያ ክብርና
ሉዓላዊነትን ተራ ሸቀጥ እንዳደረገው ሌላኛው ማሳያ ነው። እውነታው የሆነው ሳለ አንድ ጊዜ የባህር በር ጉዳይ፣ ሌላ ጊዜ ሉዓላዊነትን የወደብ ጉዳይ አጀንዳን በማድረግ የህልውና ተጋድሎ ውስጥ የገባን ህዝብ ለማዘናጋትና በሌላ ትኩረት ጠምዶ ዋናው አጀንዳውን ቸል እንዲለው እና የትግላችን ማህበራዊ መሰረት ለመናድ ጥረት አድርጓል ይላል። በእርሻ ማሳው፣ በንግድ ቦታው፣ በአምልኮ ቦታዎችና በመኖሪያ ቤቱ ጭምር እያለ የሚያስጨፈጭፈውን ህዝብ በዚህ መልኩ ለማታለል ያደረገው ሙከራም አገዛዙ በፖለቲካ ከመቀንጨር መጠቃቱን ያረጋገጠ የከሸፈ ጉዳይ ስለመሆኑ ሶስተኛው አጀንዳ ስሁት ትርክቶችን የግንባታ ሙከራ ማድረግ በሚል እንደዚሁ እንግዲህ ከፕሮጀክቶቹ አንዱ ብሎ ፋኖ ባወጣው የፋኖ ኃይል ከአብይ አህመድ ሰራዊት ጋር በጦርነት በጀመረበት ወቅት ያገዛዙ ኃይሎች ጋር አፍላ ፍቅር ላይ ነበር። በተለይ ያገዛዙ ሰራዊት መጀመሪያዎቹ በርከት ያሉ የቡድን መሳሪያዎችን መማረክ ኃይላችን ባጠናከርንበት ወቅት አገዛዙ ትግራይ ኃይልም ሆነ ከሌሎቹ የቀጠናው ኃይሎች ጋር ግጭት ውስጥ አልገባም ነበር። ፋኖ በራሱ አቅም ወራሪውን ሰራዊት በመመከት ወደ መልሶ ማጥቃት ይሸጋግራሉ። ማሰብ የተሳነው የብልጽግና ቡድን ተከታታይ ባዳና ባንዳ የሚሉ መሰረተ ቢስ ፍረጃዎችን ሊያለማምደን ሞክሯል። የማጥቃት ዘመቻዎችን በራሱ የብሪት እቅድ ጀምሮ በሂደት መቋቋም ያልቻለው ኃይል በስም ማጥፋትና በሐሰት ትርክት ዘመቻዎች ለማዳከም ሞክሯል። አንድ አይሆንም በትነነዋል የተባለው ፋኖ በረቀቀ የአመራር ጥበብ እንደ አለት የጠነከረ ድርጅት ሲፈጠር በሌሎች ኃይሎች ትዕዛዝ ነው፣ የጥላት ድጋፍ ነው፣ አንደኛው ወደዚህኛው ሌላኛው ግን ወደዚያ ነው በሚል መቀባጠር ጀመረ። ያልበቃ ብሎት ሎጂስቲክ፣ ፕሮፓጋንዳ፣ ፖለቲካ የሚሰፍርልን ኃይል እንዳለ አድርጎ ያለማቋረጥ በመለፈፍ ላይ ይገኛል። ከገባበት የብሪት ጦርነት መውጫ ያጣው አገዛዙ በአማራ ሕዝብ አጀንዳዎች በመታመን በብሔራዊ ጀግንነትም ሆነ በራስ በቅነት መታገል የፋኖ ሰራዊት አመራር የሚቀድም እንደሌለ ጠንቅቆ ያውቀዋል። አራተኛው የጦርነቱን ገጽታ ቀጠናዊ የማድረግ ግብግቦች ናቸው ይላል። ኢትዮጵያ በዓለም የዲፕሎማሲ መድረክ የምትታወቅባቸውን የውጭ ግንኙነት መርሆችን በመጣስ በሶማሊያ፣ በሱዳን፣ በኤርትራ ጭምር የዲፕሎማሲ ሀሁን በመጣስ መንገድ የትንኮሳ ተግባራትን ፈጽሟል። ደቡብ አፍሪካ፣ ናምቢያ፣ ዚምባብዌ ጨምሮ አፍሪካ ሀገሮች ነጻነት የቀዳሚነት ሚና የተጫወተችው ኢትዮጵያ ገጽታና ታሪክ በማይመጥን ሁኔታ በሌሎች ሀገሮች ላይ ወታደራዊ ጣልቃ ገብነቶች ጭምር አድርጓል። በዚህም የአማራ ሕዝብ የገባበትን የዘር ማጥፋት ጦርነት ቀጠናዊና ዓለም አቀፋዊ መልክ እንዲኖረው ለማድረግ ሞክሯል። የአማራ ሕዝብ የተጋድሎ ትርክት በቀጠናው ጦርነት ውስጥ እንዲዋጥ በማድረግ በስኬት ላይ ያለውን የህልውና ተጋድሎ በአርቲፊሻል ብሔራዊ ጀብደኝነት ለማደብዘዝ ጥረት እያደረገ ይገኛል በሚል ሌሎችን ማደናገሪያዎችና ይህንንም የከሸፈ ሲል ነው በመግለጫው ፋኖ ያነሳው። ፋኖ እንግዲህ ድርጅታዊ ውልደትን በተመለከተም እንደዚሁ ስኬታማ ድርጅት ስለማዋለዱ እንዲሁም ደግሞ ከድርጅት መስረታው ማግስት የተዘጋጀ የጥፋት ድግስን እንደዚሁ አሸንፎ ስለመውጣቱና ድርጅቱ መወለዱን ተከትሎ ድንጋጤ ውስጥ የገባው ያገዛዙ አለኝ በሚለው የጦር መሳሪያና የማጥቃት ስልት በሙሉ በተለያዩ አካባቢዎች መጠነ ሰፊ ዘመቻ ማድረጉንና ይህም እንግዲህ የስነ ልቦና የበላይነትን ለመያዝ ተፍጨርጭሯል። በሸዋ፣ በወሎ፣ በጎጃም ቀጠናዎች ኔትወርክ በማጥፋት ጭምር ያደረገውን ዘመቻ እንደዚሁ አንስቷል። ፋኖ በተለይ በሸዋ የተሰማራው ያገዛዙ ኤሊት ኃይል ያሰበው ሳያሳካ እንደዚሁ መመከቱንም አንስቷል። ሌላው የበቀል እርምጃ ነው። በደብረታቦርና በአካባቢው እንግዲህ ሰሞኑን መነጋገር የነበረው ነው። ይህ እንግዲህ በተለይ በደብረታቦር ቀጠና የነበረውን አጠቃላይ ሁኔታ በተመለከተ ደብረታቦር ከተማ ላይ ብቻ በ24 ሰዓት 16 ጊዜ የድሮን ጥቃት ስለመፈጸሙ እንደዚሁ መግለጫው ይዞ ወጥቷል። ይህም የጭካኔ ባህሪ ማሳያ ነው ብሏል። በዚህ ጥቃት የፋርጣ ወረዳ ፖሊስን ጨምሮ የተለያዩ ተቋማት እንደዚሁ ጉዳት ደርሶባቸዋል የሚለው መግለጫው ይህን ተግባር በሰራዊታችን ላይ ያደረሰው ተጨባጭ ጉዳት አለመኖሩን በተጨማሪ የውጊያ ውጤት በመለወጥ ደረጃም ቢሆን ሰራዊታችን ደብረታቦርን ጨምሮ በሁሉም አካባቢዎች የተደረገለትን ህዝባዊ እንደዚሁ አቀባበል የሚያደበዝ አይደለም የሚል መግለጫ አውጥቷል። እንደዚሁ ደግሞ በጎንደር በተለይ ለዚህ ድል እንደ መነሻ የተደረገው በጎንደር ቀጠና ያለው የፋኖ ውህደት በተለይና አንድነት በዘመቻ ያሳዩት ወንድማማችነት ለዚህ ድል ከፍተኛ አስተዋጽኦ አምጥቷል። ከጎንደር ላይ እንግዲህ በመሃል አርማጭሆ ሁለቱ በለሳዎች ባካለለው ማዕከላዊ ጎንደር ክፍል እንዲሁም ደግሞ በደቡብ ጎንደር በሁሉም ወረዳዎች እንግዲህ እዚህ ላይ የተገለጸው ማለት ነው። በዚህ ሁለቱም እዞች ጎንደር ጠቅላይ ግዛት እዝ እና የአማራ ብሔራዊ ንቅናቄ የበላይ እዝ በጋራ ባደረጓቸው ዘመቻዎች ከ2540 በላይ የጥላት ኃይል ምርኮኛ ስለመሆኑ እንደዚሁ እጅ ስለመስጠቱ ገልጿል። ይሄም በመዘግየታቸው ምክንያት እንደዚሁ እጅ ለመስጠት ተደምሰዋልም የሚል መግለጫ አውጥቷል። እንግዲህ አሃዛዊ መረጃዎችን በተመለከተ ያው በተለያዩ ወረዳዎች የነበረው ቁጥሮች የተለያዩ አሃዛዊ መረጃዎችን ያሳያሉ። ለማንኛውም ይሄንን
ድል ለማምጣት ለድላችን አንድነቱ መሰረታዊ ነው። ለወትሮው ዝግጁነትም አሁንም ሰራዊታችን የታነጸ መሆኑን እናረጋግጣለን። በቀጣይም እንደዚሁ ዘመቻዎችን እናደርጋለን ሲል ነው ይህንን ይዞ የወጣው። በመጨረሻም ሰራዊታችን የደረሰበትን ሁሉ ተባባሪ በመሆን ፍቅር በመስጠት ከጎናችን ለቆመው ህዝብም እናመሰግናለን የሚል እንደዚሁ ነጥብ ይዞ ወጥቷል። እንግዲህ በዚህ በመግለጫው ላይ የተለያዩ ጉዳዮች አሉ። ከዚህ ጋር በተያያዘም እንደዚሁ ወደፊት አመራሮቹ በቃለ መጠይቅ የሚመጡ ከሆኑ አንዳንዶቹ ማብራሪያ የሚያስፈልጋቸውም ነጥቦች አሉ። እነሱም ወደፊት የምናይ ይሆናል። ወደ ሌላ መረጃችን ስንሄድ እንግዲህ የክተት ጥሪዎችን እየተመለከተ ነው። ህወሓት ዛሬ ባሰራጨው መግለጫ የክተት ጥሪውን ደግሞ አስተላልፏል። ወረራ ሊፈጸምብን ስለሆነ የትግራይ ህዝብ ይዘጋጅ ሲል ነው ህወሓት ጥሪ ያቀረበው። ከዚህ በፊት የህወሓት ጥሪ እያቀረበው እንግዲህ ከሰራዊቱ ለተሰናበቱ በዲዲአር ወይም ደግሞ በተሐድሶ ጭምር ለተሰናበቱ እንዲሁም ደግሞ ከሰራዊቱ በተለያየ መንገድ ለወጡት ነው። ቀደም ብሎ በኦሮሚያ ክልል ተመሳሳይ የክተት ጥሪ ማስተላለፉና የ1 ሚሊዮን ሚሊሻ ፕሮጀክት እንዲሁም ደግሞ የሰራዊት አደረጃጀት በተመለከተ መግለጫ ወጥቷል። እንግዲህ እነዚህ በኢትዮጵያ ውስጥ በአንድ ማዕቀፍ ውስጥ ያሉ ሁለት ክልሎች በዚህ ልክ ነው እንግዲህ የሰራዊት ጥሪ እያደረጉ ያሉት። በዚህ ምክንያት እንግዲህ በትግራይ ያለውን አጠቃላይ ሁኔታ በተመለከተ በተያያዘ መረጃ የሎጂስቲክ አሰባሰብና ነዳጅ ሬሽንን ጨምሮ በአስቸኳይ ወደ ማዕከላት እንዲሰባሰብ እንደዚሁ ግምገማ መቅረቡ ነው የታወቀው። ዘግይቷል፣ የተፈለገው ቁሳቁስ ሎጂስቲክ በአግባቡ አልተሰበሰበም የሚል ግምገማ ስለመቅረቡ የመረጡ መረጃዎች ያሳያሉ። እያንዳንዱ ቀበሌ ከ65 ቢያንስ አዲስ ታጣቂ እንዲያቀርብና ምልመላ እንዲያደርግ ዝቅተኛው ለእያንዳንዱ ቀበሌ በትግራይ ለሚገኙ ይሄ ተሰጥቷል። እንዲሁም ደግሞ መረጃን ይሄ በግዴታና በአፈሳም ጭምር ማሳካት አለባችሁ የኔ ያክል ኃይል ተብለዋል። ከትግራይ ወጣቶች እየወጡ ነው የሚልም ሌላ መረጃ ወጥቷል። ይሄ በትግራይ ክልል ያንዣበበውን ጦርነት ተከትሎና እንዲሁም ደግሞ አፈሳና የግዳጅ ዘመቻ ይጀመራል መባሉን ተከትሎ በእርግጥ ተጀምሯል። ባለፈው በአስተርዮ ማርያም ጭምር ነው አፈሳ የተደረገው። ይህንን ተከትሎ አሁን በርካቶቹ የትግራይ ወጣቶች ክልሉን ለቀው እየወጡ እንደሆነ ተገልጿል። ከክልሉ የወጣቶች ከትግራይ እንዳይወጡ እገዳ ተጥሏል ነው የተባለው። ነዳጅ በግለሰብና በተቋማት እንዲከማች እየተደረገ ስለመሆኑ መረጃዎች ገልጸዋል። ወደ ትግራይ ጉዳይ ስንሄድ እንግዲህ በትግራይ ካለው ጦርነት አንጻር የደብረጽዮን ቡድን ብቻ አይደለም በትግራይ ሆኖ ወታደራዊ ዝግጅት እያደረገ ያለው ሌሎችም ቀድሞ የህወሓት ባለስልጣናትና ወታደራዊ አዛዦች የነበሩና አሁን በፖለቲካ ስደት በአዲስ አበባ የሚገኙ እንደነ ጌታቸውና እንደነ ጀነራል ጻድቃን የመሳሰሉት የቀድሞ የህወሓት ባለስልጣናትና ወታደራዊ አዛዦች እንደዚሁ በትግራይ ላይ አብይ ዘመቻ እንዳደርግ እየጎተጎቱ እየገፋፉ ያሉት እነሱ ናቸው። የጦርነት ነጋሪት እየጎሰሙ ያሉት ይሄ ደግሞ በአብይ አህመድ ጡንቻ በቀድሞ ጓደኞቻቸው ላይ በቀል ወይም ደግሞ የኃይል የበላይነት ለመውሰድ ነው ይህንን ተከታታይ ጥሪ እያቀረቡ ያሉት የሚል እንደዚሁ ወቀሳም እንግዲህ ከገለልተኛ የትግራይ ተወላጆችም እንደዚህ አይነት አስተያየቶች እየወጡ እንደሆነ ነው መረጃዎቹ የሚያሳዩት። ወደ ሌላ መረጃችን ስንሄድ ወደ ፖለቲካዊ መረጃዎችን አስከትላለሁ። በአፍሪካ አንድነት ህብረት ስብሰባ ላይ መክፈቻ ላይ ከዚህ ጋር ያው የዲፕሎማሲ እንዲሁም ደግሞ ቀጠናዊ መረጃ ነው የወደብና የባህር በር ጉዳይን አብይ አህመድ አንስቶ በአፍሪካ ህብረት ዛሬ 39ኛው ጉባኤ ላይ የመክፈቻ ንግግር ላይ ይህንን በተመለከተ እንደዚሁ በንግግሩ ላይ አካቶ ይዞ ቀርቧል። ቀጣይነት ላለው እድገት ሲባል የባህር በርና መዳረሻ ጉዳይ በሰላማዊ ትብብር እንደ አጀንዳ ሆኖ ሊታይ ይገባል የሚል አንስቷል። እንግዲህ ከኢትዮጵያና ከኤርትራ አንጻር ባለው ውጥረት በአፍሪካ ህብረት ፊትም ጭምር የቀረበ አቋም ነው። ሌላው አብይ አህመድ በአፍሪካ ህብረት ስብሰባ ላይ እንደዚሁ ጌታቸው ረዳን ጨምሮ የፕሪቶሪያውን የሰላም ስምምነት አደራዳሪ የቀድሞ የናይጄሪያ ፕሬዝዳንት ኦባሳንጆን ስለማግኘታቸው መረጃዎች ጠቁመዋል። የፕሪቶሪያው የሰላም ስምምነት አንጻር በምን ጉዳዮች ላይ እንደተነጋገሩ ግን የታወቀ ነገር የለም። አብይ አህመድ እንግዲህ ተደራዳሪዎቹ ይሄው በሰላም ከኔ ጋር እየሰሩ ነው፣ ሚኒስተር አድርጌ ሾሜያቸዋለሁ፣ እነ ጌታቸው ይሄው ከጎኔ ናቸው የሚለውን ፕሮፓጋንዳ ጨምሮ ጌታቸውን ይዞ ቀርቦ ኦባሳንጆ ጋር ስለመነጋገሩ ነው የተገለጸው። በዚህ ላይ ህወሓት በተደጋጋሚ እንግዲህ እነ አፍሪካ ህብረትና ኦባሳንጆ የፕሪቶሪያው የሰላም ስምምነት ቡድን የሰላም ፖለቲካዊ ዲያሎግ ወይም ደግሞ ውይይት እንዲደረግ ያድርጉ ሲሉ ነበር። ያው የነሱን ሳይሆን እነጌታቸውን በመስማት ያው እንግዲህ እነጌታቸው ጋር ኦባሳንጆን ይዞ ቀርቧል። አጀንዳዎቹን የተነጋገሩባቸው ጉዳዮች አልታወቁም።
ሌላው መረጃችን ወደ ምዕራብ ወሎ ቀጠና የሚወስደን ነው። በምዕራብ ወሎ ቀጠና መካነ ሰላም ቀጠና በቦረና ከቦረና ገነት አቅራቢያ በለጩማ ተብሎ የሚጠራ ቦታ ላይ በእንቅስቃሴ ላይ በነበረ መከላከያ ላይ ድንገተኛ ደፈጣ ጥቃት ተፈጽሟል። በጥቃቱ የደረሰው ኪሳራ አልታወቀም። ይህንን ተከትሎ ግን በአካባቢው ለግማሽ ሰዓት የቆየ ውጊያ ተቀስቅሶ እንደነበር የወጡ መረጃዎች ያሳያሉ። በድንገተኛ የደፈጣ ጥቃቱ እንደዚሁ በጉዳቱ አልታወቀም። ሆኖም ወታደሮች በአምቡላንስ ወደ ገነት የሕክምና ተቋማት ስለመወሰዳቸው የመረጃ ምንጮች ገልጸዋል። ወደ ዋግ ኽምራ ቀጠና ስንሄድ በዋግ የድሮን ጥቃቱን ያረጋገጡትና ያጋለጡት ባለስልጣን መታሰራቸው በሚሊሻ አባላት ላይ ቁጣ ቀስቅሷል። የሚሊሻ አባላቱ ለምን ይታሰራሉ? የተገደሉ ጓደኞቻችንና ሆን ተብሎ በድሮን የተጨፈጨፉትን በማጋለጣቸው ለምን ይታሰራሉ? ስለዚህ ሲሞቱም አጀንዳ እንዳይወጣ ይደረጋል በሚል ኩርፊያ ውስጥ መግባታቸው ነው የተገለጸው። የወረዳው ባለስልጣን ለስብሰባ ወደ ሰቆጣ ከተማ ከተጠሩ በኋላ ነው ታስረዋል የተባለው። ይሄ ጉዳይ እንግዲህ አሁን አብዛኛው መከላከያ ላይ የሚገኙት የአካባቢው ተወላጆች በነገራችን ላይ አሁን ካሉት በአማራ ኮታ እንግዲህ ከድሮ ከብአዴን እና ኢህዴን ትግል ጀምሮ ካሉት ወታደራዊ አዛዦች መካከል ከ31 በላይ ጀነራሎች የአካባቢው ተወላጆች ናቸው። በተለያየ ምክትል ኢታማጆር ሹሙን ጨምሮ ጉዳዩ እስከዚህ ድረስ ደርሷል። በአካባቢው ስምሪት የወሰዱትም የአካባቢ ተወላጅ ወታደራዊ አዛዦች ናቸው። ይህንን የወረዳ አስተዳዳሪ እያሰሩት ነው እየተባለው። ለምን አሰራችሁ ብለው የጠየቁ የብልጽግና ባለስልጣናትንም እያስፈራሩ እንደሆነ ነው እየተገለጸው። እንግዲህ ከአማራ ክልል ዋግ ኽምራ ዞን ባለፈው ጥር መጨረሻ አካባቢ በተፈጸመ የድሮን ጥቃት ከ38 በላይ የሚሊሻ አባላት ወዲያውኑ ሲሞቱ 7 ደግሞ ቆስለው እንደዚሁ ከፊሎቹ ህይወታቸው አልፏል። ይሄ በወቅቱ መነጋገር የሆነ ጉዳይ ነበር። መከላከያ በይፋም ሆነ ይቅርታ አልጠየቀም። ስለ ጉዳዩም ኃላፊነት አልወሰደም። በድሮን ለተፈጸመው ጥቃት ይህንን ያጋለጡ የወረዳ ባለስልጣናት ወደ ማሰር ነው የሄደው። ይሄ ጉዳይ የዞኑ ሚሊሻ ሊፈርስ ይችላል የሚል መረጃ ነው ያለው። በዚሁ በዋግ ኽምራ ደሃና ወረዳ እንደዚሁ በሚሊሻ አባላት ላይ በትላንትናው ዕለት ፋኖ ድንገተኛ ጥቃት መፈጸሙም ታውቋል። በዚህም ቁጥራቸው ያልታወቁ የሚሊሻ አባላት ጉዳት እንዳስተናገዱ ለማወቅ ተችሏል። ወደ ጎጃም ቀጠና መረጃዎቻችን ስንሄድ ወደ ፋግታ አዊ ዞን ቀጠና ነው የምንሄደው። በአዊ ዞን በፋግታ ለኮማ ወረዳ እና ከዳንግላ ወረዳ አዋሳኝ አካባቢዎች የተንቀሳቀሰ የመከላከያ አድማ ብተናና ሚሊሻ ጋር በተደረገው ውጊያ ጉዳት ደርሷል። ውጊያው ትላንትና መሻሽ ጀምሮ ነው እና በሌሊትም ጭምር የፋኖን ቀጠና ከበባ ማድረግ ነው ከሁለት አቅጣጫ ጥቃት የተከፈተው። በዚህ ውጊያ ጉዳት መድረሱ ነው የተገለጸው። ፋኖን ከበባ ውስጥ ለማስገባት ታስቦ የተፈጸመ ዘመቻና ጥቃት ነው። በዚህ እንግዲህ ፋኖ ከበባ ሰብሮ ወጥቷል። ያው መጠነኛ ጉዳትን ማስተናገዱ ነው የተገለጸው። በተለይ አፈሳ ተብሎ የሚጠራው ቦታ እስከ ሰምቦ ድረስ ነው ውጊያ የተደረገው። ይሄ እንግዲህ ጉዳቶች ደርሰዋል የተባለውን ሰምቦ የተባለው ቦታ ላይ ነው። ቁጥሩ ያልታወቀ የሚሊሻ አድማ ብተና እንደዚሁ ፋኖም ከበባ ሰብሮ ለመውጣት ባደረገው ለአስጨራሽ ውጊያ እንደዚሁ ቁጥራቸው ባልታወቁ የሚሊሻ አድማ ብተናና የመከላከያ አባላት ላይ ጉዳት ደርሷል። ፋኖም ከበባ ሰብሮ ወጥቷል። መጠነኛ ጉዳትም አስተናግዷል። ይሄ ውጊያ የነበረው ሰንቦ ላይ ነው። ከሌሊቱ 10 ሰዓት እስከ ረፋድ ድረስ የተደረገ ውጊያ ነው። ሌላው እንደዚሁ ወደ ደንበጫ የሚወስደን መረጃ ነው። በደንበጫ ከዋድ በኩል ከደንበጫ ከተማ ወደ ዋድ የጨረቃ የእርግብ ተብሎ የሚጠራው እስከ ብር ሸለቆ ድረስ አዲስ ስምሪት ተሰጥቶ እግረኛ ኃይል እንዲገባ ተደርጓል የሚሉ መረጃዎች ወጥተዋል። የመጨረሻ መረጃ የህወሓትን የተመለከተ ነው። ህወሓት የካቲት 11 የሚቀጥለው 51ኛ ዓመቱን በክልል ደረጃ ባለማጣ ከተማ በድምቀት ለማክበር እንደዚሁ እንቅስቃሴ እያደረገ መሆኑን የወጡ መረጃዎች ያሳያሉ። በክልል ደረጃ አለማጣ ላይ ይከበር የሚለው ያው እንግዲህ በኃይል ተቆጣጥረናል፣ ኮማንድ ፖስቱ ወጥቷል፣ አካባቢውን እያስመለስን ነው የሚለው ሁመራ ላይ እናከብራለን የሚል ነበረ እቅዱ። አሁን ደግሞ አለማጣ ላይ እንዲከበር እንቅስቃሴ ተደርጓል። በአለማጣ ኮማንድ ፖስቱ ለቆ ከወጣ በኋላ አደባባዮችን፣ የከተማዋን ተቋማቶች በሙሉ በህወሓት ሰንደቅ ዓላማ እንደዚሁ እንዲሸፈኑ ተደርገዋል የሚል መረጃ ነው ያለው። በዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን።